ሙቶና ሰጭቁታ የዝሙታ የልጅ ቤት ነው የሚወጣው። ምን ማን ልጅ አባት ቀደም ብላ ነግራኝ ቢሆን ኖሮ አውቄው ቢሆን ኖሮ ምናልባት አሁን ከመወስነው ውሳኔ የተለየ ነገር ሊሆን ይችል ነበር። ግን ደግሞ ይሄ ለኔ ክደት ነው። ከኔ ጋር ነሽ እንደዚህ ነው እና ከሌላ በሰዓቱ የነበረች እሷ ናት አይደለ? ዛሬ የሚኖርሽበት ያረገሽበት ቤት የልጅ አባት አይደለም ቤት እዚህ ቤት በፍጹም እሷን የገመተችው ሰው አለ። እሱን ይሄን ጠይቅ ዴቪ ይባላል። 6 ዓመቷን ሙሉ ስታቃጠል የነበረችበት ከ6 ዓመት በፊት የኮበለለችው ከሱ ጋር ነው። አንቺ አይመለከትሽም። እንደዛ ከሆነ የዛሬ 2 ሳምንት ነው የተባለው አይደል? ከዛሬ 2 ሳምንት ጀምሮ ከሷ ጋር አብረው ነበር ቢታዩ ድጋሚ ሄዶ ሐኪም ቤት ሄዶ የእርግዝና ቴስት ማድረግ ታዩ። ሐኪም ቤት ሄዶ የነበረበት ፋርማሲ ሄደን እናትሽ ይዘሽ መጣሽ። አንቺ ምን አገባሽ? ያንቺ ማመን አይደለም እኮ እኛን የሚያስጠላው። እኔና በእምነት ሄደን ወላሂ ለማመናቸው እንጂ ያንቺ ማመን አለማመን ለኛ ምን ቦታ የለም። ሰላም ተወዳጆች፣ እንዴት ናችሁ? አማን ነው። ቤት እየደውላልኝ ነበርና በጣም ምን ተፈጠረ አላወኩም ምናምን። ለዛ ነው ካሜራውንም ለእናንተ ላበራላችሁ የፈለኩት። በጣም ያለከለከች ምናምን ነበር እና ከቤት እንዳትወጣ ጠብቀኝ ምናምን ነገር ብላኛለች። ኦልሞስት በቃ ለወጣ ተነስቼ በነበረበት ሰዓት ነውና ለዛ ነው ካሜራ የሚያበራውላችሁ። ያው የሚፈጠረውን ነገር እስቲ ለማየት ምናምን ነው። እንግዲህ አይታችኋል ከዚህ ቀደም የነበረውን ነገር ተመልካቾች። እንግዲህ ውሸት እውነትም የሆነ ሰዓት ላይ መጋለጡ አይቀርም አይደል? ስለዚህ እኔ እናንተ በምታምኑኝ ቤተሰቦቼ ማለት ነው እምልላችኋለሁ። እኔ በዚህ ጉዳይ ላይ ምንም የማውቀው ነገር የለም። ሲጀምር አሁን ላይ እውነት ለመናገር ላይክ እንደ ሚስቴ ነው ማየት። በቃ ላይክ ላገባት ምናምን በጣም ደስተኛ ሆኜ ነው ላይክ ሁኔታው ምናምን ነገር የፈለግኩት ነገር። ምክንያቱም እንደምትወደኝ እርግጠኛ ሆኛለሁ በሷ። ስለዚህ ከሚወዳችሁ ሰው ጋር ደግሞ ጊዜ ማሳለፍ፣ ከሚወዳችሁ ሰው ጋር ደግሞ ህይወትን መምራት በጣም ደስ የሚል ነገር ነው። እሱ ጋር ምንም አይነት ጥርጣሬ አልነበረብኝም። ግን ደግሞ በውሸት የተገነባ በውሸት የተመሰረተ ፍቅር ደግሞ ምንም በቃ ላይክ አይሆንም። በቃ ምንም ዘለቄታ የሚኖረዋልን ብዬ ምናምን አላስብም። እና የምር በቃ ላይክ እናንተ ትንሽ ኮንፊውዝድ እንኳን አንድ ሰው ለምን እኔን የሚወደኝ ሰው አንድ ሰው ለምን አይሆንም በዚህ ጉዳይ ላይ ጥርጣሬ የገባው ሰው ካለ ለእናንተም ግልጽ ለማድረግ ያህል ነው። ምንም የማውቀው ነገር የለም። ሲጀምር ከዚህ ቀደም በፊት ከ6 ዓመት በፊት ምናምን ነገር ነግራኛለች ላይክ ስሜት እንዳላት ምናምን። በዛ ሰዓት እኔም ያንግ ነበርኩኝ ምናምን መሯሯጥ የምፈልግበት ሰዓት ላይ መስራት የምፈልግበት ሰዓት ላይ ምናምን ነበር ያንን ጉዳይ ነገረችኝና በሰዓቱ ምንም አይነት ስሜትም አልነበረኝም። ምንም አይነት የሪሌሽንሺፕ ውስጥ የመግባት ፍላጎትም አልነበረኝም። እና ፕላስ ደግሞ ላይክ እጃችን ላይ ነው ያደገችው። እኔና አሁን ከትምህርት ስንመጣ ምናምን ምን ጠብቃት ምናምን ነገር ላይክ ጀርባችን ላይ ነው ያደገችው ማለት ምንም ማካበድ አይደለም። የሚያዘልኳት ልጅ ነች እና ጭንቅላቴ በፍጹም ያንን ነገር መቀበል አልቻለም ነበር በሰዓቱ። ግን አሁን ጊዜው አልፎ ምናምን ነገር አሁን እንዳላችሁት ነው። ምን ታካብዳላችሁ? ያጎት ልጅስ ምናምን ታገቡ የለ ምናምን ብላችኋልና ግን እኛ የምንኖረው ላይክ ይቻላል ስለመቻል አለመቻሉ ሳይሆን ኢትዮጵያ ስር ነው የምንኖረው። ከእምነቱ ጎን ለጎን ደግሞ ካልቸርም አለ አብሮ ፍንፍን ምናምን የሚያደርገን ነገር ማለት ነውና እሱም ማተር ያደርጋል ነው። ሁሉም የሚቻል ነገር ሁሉ እኮ ይደረጋል ማለት አይደለም። ይቻላል ማለት ይቻላል ነው። በቃ ፍላጎቱ ያለው ሰው ያደርገዋል ነው እንጂ ፍላጎቱ የሌለው ሰው ግዴታ እኮ አይደለም። በዚህ አጋጣሚ ክሊክ ለማድረግ ያህል ነውና ብቻ ምንም አይነት ስሜት አልነበረኝም በሰዓቱ እሷ ጋር ምንም አይነት ስሜት በቃ አልነበረኝም። ከሆነ ጊዜ በኋላ ግን ስሜቷን በተደጋጋሚ ስትነግረኝ ፕላስ ደግሞ የሆነ ሰዓት በደበረኝ በጨነቀኝ ሰዓት ላይ ነበር በዛው ሰዓት ነው የመጣችውና ያንን ጭንቀት ራሱ እንዳስተናግደው አለማድረጓ ምናምን ነገር ለሷ የፈጠረልኝ የራሴ የሆነ ስሜት ነበር። ግን ደግሞ ያ ማለት ለሷ አሪፍ ስሜት አለኝ ወይም ደግሞ ባገባት ደስ ይለኛል ብዬ ሳስብ ግን ከነ ውሸት አይደለም ከነ ልጅ አይደለም ልጅ ስላላት ምናምን አይደለም። ከዚህ በፊት የነበረ ነገር ቢሆን ኖሮ ችግር አልነበረውም። ግን በዚህ 2 ሳምንት ውስጥ ለኔ ራሱ ፍቅሯን ከነገረችኝ እኮ 2 ሳምንት ኦልሞስት ሊሞላውና እንዴት ነው የሚመጣው ይሄ ነገር? በፍጹም እኔ ይሄን ነገር ልቀበል አልችልም። ስለዚህ ቤቲ ምን ልትለኝ እንደፈለገች አላውቅም። ብቻ ግን በጣም ያለከለከች ምናምን ነገር ወጣ ላናገር እፈልጋለሁ ምናምን ነገር ብላኛለች። እና ያው አይታችኋል ከዚህ በፊት የነበረውን ቪዲዮ
ወደ ቤቷ እንድትሄድ ምናምን ነግሬያት ነበረ። ቤት ስመጣ አልነበረችም። ስለዚህ እኔም የምትለው መሪም እናንተ የምትለው አንተን ካዩ ጥሩ አይሆንም። በቃ እኔ እናገራቸዋለሁ። አንተ ሂድ። ለምንድን ነው የሚመጡት? ቆይ እኮ ምን እናትዬ አንተ ልታናግር ነው የሚሆነው። እኮ ተናግረኝ። እሱ ነው የምፈልገው። እንደው እኔ ሄጄ ላናግራት ነበር እናትየው። አሁን ግን ከዚህ በኋላ ሽምግልና ምናምን የሚባል ነገር በፍጹም የለም። በፍጹም እሺ። ልጁ የማን ያንተ አይደለ? ቤቲ ስንቴ ነው የምነግርሽ? ያምሻል እንዳልሽ እንዴ? የኔ ልጅ ከሆነ ለምንድን ነው የማልቀበለው? ሲጀምር እኔ ሚዲያ ላይ ያለ ሰው ነኝ አይደለ? ሚዲያ ላይ ያለ ሰው ደግሞ ምን አይነት መረጋገጫ ምናምን እንደሚመጣበት ያውቃል። ዴኒ ምናምን የሚባል ነገር አለ። ይወለዳል። አይ ልጅ ሳይወለድ እንኳን ዴኒ ይጣራል። ነበረች እኮ ታዲያ ማን ሊሆን ይችላል ልጁ? እሺ እኔ ምን አውቃለሁ እንዴ? እሺ ማንም ያውቃል። አንቺ ከሆነ ሳምንትና ምናምን በፊት እኮ ማለት እቺ ልጅ እኮ ካቴ ውጭ እኮ ጭንቅላቴ ስር ሊያስባት ራሱ አይችልም እኮ። ማን እንደሆነ አላውቅም። ምንድን ነው የተፈጠረ ያለው? እሺ ማናችሁን እንመን? አሁን እናትዬው አንተ ልታናገር ነው የምትመጣው እኮ። ትምጣና ታናግረኝ። እኔም እሱን ነው የምፈልገው። ይኸውልህ አንተ እኮ እንደዚህ እንደማታደርግ አውቃለሁ። ሱቀንኩሽ አጠይቂኝ በቃ ቤቲ። ሲጀምር እኔ ይኸውልሽ የነገርኩሽ እኮ ነው። ይብዛም ይነስም ወዳጆች ተከታዮች ያሉኝ ሰው ነኝ። ስለዚህ ነገ ለስሜ ይጨነቃለሁ። ገብቶሻል? ለስሜ ግድ ይሰጠኛል። ስለዚህ ዛሬ ባለው ቴክኖሎጂ የማን ልጅ እንዴት እንደተወለደ ምናምን ማረጋገጥ በሚቻልበት ሰዓት ላይ እኔ ራሴ የሆነ ነገር ሀፕን አድርጎ የሆነ ነገር ፈጥሬ የኔ ልጅ አይደለም ልል አልችልም። ግን ከዚህ ቤት ታጣቀም እሱ እኮ ነው ግራ የሚያጋባ። እኔ ምን ላድርግ ታዲያ? እንዴ ምን ነው ነገር ሊፈጠር ይችላል እንዴ? እኔ እዚህ ቀኑን ሙሉ እኮ አሉልም ማዳር ሙሉ እዚህ አሉንም አይደል እንዴ? ታዲያ እዚህ ቤት ሌላ ሰው ታመጣለች? እኔ ምን አውቃለሁ? እሺ እኔ ምን ልበልሽ? ቤቲ እናንተ ናችሁ እኮ ሄዳችሁ አረጋግጣችሁ የመጣችሁት፣ መረጃ ይዛችሁ የመጣችሁት እናንተ ናችሁ። እኔ አይደለሁም እኮ የሄድኩት። እንደዛ እያልኩኝ አይደለም ግን ደግሞ እንዴት ሊፈጠር ይችላል? እሺ ይኸውልህ ከዚህ ቤት ወጣጣቅም። እሺ እኔ ምን ማሰብ አለብኝ? ይኸውልሽ እኔ አሁን አንተን እየወጣሁ እኔ ራሴ በጣም ነው ሰርፕራይዝ የሆንኩት ነው የምልሽ። ደግሞ ለማርገዝ ከዚህ ቤት መውጣት አይጠበቅባትም። ምን ማለት ነው? እዚህ ቤት ሌላ ሰው ታምጣልሽ ታዲያ? እሺ እና እኔ ምን ላስብ ንገሪኝ እስኪ። አንተ ስለነበረች በቃ አንተ ነህ ተጠያቂ የምትሆነው ከሆነም እኮ እናትየውም ለዚህ ነው አሁን እየመጣች ነው። እኔ ተጠያቂ የምሆንበት አንዳችን ምክንያት የለም። ምን አይነት ምክንያት ነው? እስቲ ንገሪኝ። አንድ ምክንያት አለ የምትይው ነገር ንገሪኝ። እሱ ብቻ በቂ አይደለም። ቴክኖሎጂ እኮ አለ እኮ አይደል እንዴ? እቺ ለሚኖር ሰው እሺ ምን እንደሚመስለው ለሰው አይደለም። አሁን ላይ እኔ ጀጅ እንዴ ላይክ እስኪ ዶሴው ይውጣ ምናምን የሚባለው ነገር እኮ በቃ እኔ ላይ ምን ሆነ ነው? ከቤቷ አባረክ እንደ ልብ ስትጫወትባት ከከረምክ በኋላ ወደ ቤቷ ተመለሳታል እንዴ? አሮጌ ቃናት እንዴ ነው ልጅ ምን እየሰራ አልቀመጥም። እኔ ቁጭ ባይ ለምንድን ነው ቁጭ ብዬ የማወራው? ከገዛ ቤቷ ወርወረህ አውጥተሃት እንደ ልብ እንደፈለገ ስታረጋት ከርመህ። እኔ እንደፈለኩኝ ሳደርጋት አልነበረም ማሚ። ዝም ብለሽ የሚመስልሽ የመሰለሽ ብቻ ታውሪ። ከየት መጣ? እኔ በምን አውቃለሁ? ምን አንቺ አይመለከትሽም። አንቺ ጋር ነገር የለም። እኔ ከቶፋ ጋር ነው የማወራው። አቃዳት ይኸውልሽ አንቺን አይመለከትሽም። እኔ ከዚህ ብቻ መሀል እየስታወሪ እኮ ለኔ እየረዳሽኝ እየመራሽኝ መስሎኝ ነበር። ለካ ያበላሸሽ ያለሽ አንቺ ነሽ። የእነሱ ህይወት ወይ ምንድነው ማሚ? ምንድነው? ለምንድነው ወደ ቤቷ የመለስካት? ምን የተፈጠረው ነገር ሰምተሻል? አዎ እርግዝና አለባት። ያረገዘችው ካንተ ነው አይደለም? ከኔ አይደለም ካንተ ነው። እና ከየት መጣ በዚህ ቅጽበት? እንዴት ነው ማታውቀው? አንተ ተቀምጣ ስንት ዓመት ስንት ተምረሻል አይደለ? ተምረሻል የፈለገ በማር እስከማውቀው ድረስ ማለት ነው። ከኛ ከቤተሰቦቻችን ሁሉ የተማርሽው አንቺ ነሽ። ስለዚህ መጽሐፍ ማንበብ ትችያለሽ። ከዛም ሲያልፍ መጽሐፍ ማንበብ እችላለሁ። እርግዝና እንዴት እንደሚከሰት ማውቃለሁ። እናት ነኝ። ወልጄም አርግዤም አውቃለሁ። አሁን ያለንበትን ደግሞ የቴክኖሎጂ ሁኔታን ደግሞ ታውቂያለሽ። ስለዚህ አስፈላጊ ከሆነ ሚዲያ ላይ መንቀሳቀስ ሰው ነኝ። ብዙ የምናውቃቸው የጤና ባለሙያዎች አሉ። ዴኒ ምርመራ ታደርጋለች። ከዛ ዴኒ ምርመራም ስታደርግ ከዚህ ቤት አባራሃት አይደለም፣ እንዳሩ ጌታ አውጥተህ ጥለሃት አይደለም። ይኸውልሽ ተናገሪያ የኔ ነው ከኔ ጋር ነሽ እንደዚህ ነው እና ከኔ ያው ከሌላ ሰው ጋር ሄደሽ ልትል ነው እኮ በሰዓቱ የነበረችው እሷ ናት አይደለ? አንቺ ዝም በይ አንቺ ማውራት እኔም እሷም ማውራት አንችልም። እዚች ጋር አንድና አንድ ማውራት የምትችለው መርየም ነች። መርየም ታውራ። ማን ነው? እንዴት ነው ያደረገችው? ከማን ያደረገችው? ወደ ተናገሪ። አንተ ሌላ ኬት ታርግ እኮ ሰው ተናገር። አንቺ ነው በዚህ ቅጽበት ከሌላ ሰው ጋር ወጣ በማታውቅበት ሁኔታ ካንተ ነው እንጂ ከሌላ ሰው እንዴት ታርግዛለች? እንግዲህ እኔ እስከማውቀው ድረስ ታውቂያለሽ ብዬ አስባለሁ። እንግዲህ በእምነታችን ላይክ ክርና መርፌ ሆኖ እስካልታየ ድረስ የሆነ ሰው ላይ ጀጅ ማድረግ እንደማይቻል ታውቂያለሽ አይደል? ስለዚህ እኔና እሷን እስካላየሽን ድረስ
እንደዚህ አይነት ነገር ሲደረግ ሰው እያየ ነው እንዴ? አይደለም እኮ ለዛ እኮ ነው እኔ እየተደረኩኝ ያለሁት። ስለዚህ አሁንም እኮ ማንም በሰዓቱ ሊያይ ስለማይችል እኮ ነው እኔ እየተወቀስኩኝ ያለሁት። አሁንም ምን ያቀነበር? ስለዚህ አይመለከትሽም አንቺ። እኔ እዚህ ቤት ነገር ቢፈጠር ያቅ ነበር። አይመለከትሽም። ቤቲ ምን ይሁንሽ ነው? ምንድነው ማርያም ተናገሪ። ሁለት ሳምንት ነው የተባለው። ሁለት ሳምንት እሷ ነበረች አይደለ? እሺ ኒድ ነይ ማን ነይ አትሄጂም ካለስ ይሄ ነው ቤትሽ። ቤትሽ ይሄ ነው። እስከዛሬ የሚኖርሽበት ያረገሽበት ቤት የልጅ ነው። አይደለም ቤት ወጭራሽ አትወጣም። እዚህ ቤት በፍጹም አትወጣም። እሺ እኔ በምን አይነት መንገድ እንደማስወጣት ደግሞ ነው ያውቃል። ሌላ ከባድ ነገር እንዲፈጠር የማትፈልጊ ከሆነ በስነ ስርዓት ይዘሻት ትይዣለሽ። ከዛ በኋላ እኔ ተጠያቂ መሆን ከሆነ ከፈለግሽ መክሰስ ትችያለሽ፣ ከፈለግሽ ደግሞ የዲኤንኤ ምርመራ ማስደረግ ትችያለሽ። ስለምን መክሰስ ለዲኤንኤም እኮ እዚሁ ተቀምጣ ነው። ለምን አላስቀምጣትም? ከርተሽኛል እኮ አንቺ ከርተሽኛል። ምንድነው ቶፋ ተናገሪ። ማለት መንገድ ይተኛሽ የሌላ ሰው ልጅ የሱ ልጅ ነው ስታገቢው ነበር። እንደዚህ ስለማይነጋገር ማለት መናገር ማትችል ከሆነ ማሚ አንቺ መናገር አትችል። እሱ አይመለከታትም። አንቺ አይመለከትሽም። እንደዛ ከሆነ አንተና አንቺ አይደለች ነበረች። የዛሬ 2 ሳምንት ነው የተባለው አይደል? ከዛሬ 2 ሳምንት ጀምሮ ከሷ ጋር አብረው ነበር የሚተኙት። እንግዲህ በምን ሰዓት ተደረሰ እንደሷ። ስለዚህ ተደብቃ መታ እኔ ጋር ተኛች ነው ቢሆን ነው እንግዲህ ታሪክ ሌላ ምንም የምንጠረጥረው ሌላ ሰው ከሌላ ሰው ታዛልሽ ብዬ የምጠብቀው ሰው አይደል? ሰርጉም እንዲፈጠር የፈለገችው በዚህ ምክንያት ነው። የሌላ ሰው ልጅ የሱ ነው ብሎ ለማላከት ነው። ቆይ እንደዛ ነበር የፈለግሽው? ግልጽ ነው እኮ ቆይ ለምንድን ነው የምታለቅሽው? ምንድን ነው የምትጨነቂው? ተናገሪ እንጂ። እኔ እኮ የውሸት እንኳን ከሆነ የሕክምና ስህተት ከሆነ ድጋሚ እንሂድና ላሳክምሽ አልኩሽ አይደል እንዴ? ለምን እስቲ ንገሪኝ። ለምን ስለማላምንሽ መሪያ እኔ ላምንሽ በቃ አትመንም። ሄድኩ ወጣሁ። ለምን ሰጥቼሽ ነበረ። ነፍሴን ሰጥቼሽ ግማሽ ነፍሴን ሰጥቼሽ ነበር። አይደለም ታምነኝ እንዴ? እስከዚህ ደረጃ ነው ማስረጃ ቆየ እንዴ ጀመረኝ ማለት ከዚህ በላይ እንዴት አልገባኝ ላይ እንቀጥሽ ማለት አንቺ መሪያም እሺ አንቺ ምን አገባሽ? አንቺ ያንቺ ማመን አይደለም እኮ እኛን የሚያስቀምጠን እኔና በእምነት ሄደን ማመናቸው እንጂ ያንቺ ማመን አለማመን ለእኛ ምንም ቦታ የለውም። እሺ ቆይ ማሚ አንቺ የምትይው ምንድን ነው? ነግራሻለች ያለውን ነገር መጀመሪያ እስኪ አንቺ አሁን እናታችን ነሽ አይደል? ስለዚህ እንደ ትልቅ ሰው ግራ ቀኝ የተፈጠረውን ነገር ስሚና ከዛ በኋላ የተፈጠረውን ነገር እንይ እስኪ። ከዛ በኋላ ሁሉንም ነገር ጃጅም ለማድረግ ለመፍረድም ይመቻል። ከዛ ውጪ ግን አንቺ እኔስ ልጅሽ አይደለሁም እንዴ? እኔ ልጅሽ አይደለሁም ወይ? ከልጆቼም በላይ እኮ ልጅሽ ከሆንኩ ተስፋ ነው ለምን ሰሚያለሽ? እኔ ስለናሰሚኝም የሌላ ሰው ልጅ እንዳሰደደ እስከ ዛሬ ድረስ እንደዚህ አይነት ነገር ላይ ስፈጥር አይተሽኝ ታውቂያለሽ? በእሷ ላይ ቢጀምርስ? እሷ የመጀመሪያ ብትሆንስ? ልትሆን ትችላለች፣ ግን ደግሞ አይደለም እንደዛ ደግሞ እኮ እሺ ችግር የለውም። እሺ አንድና ቀላል ነገር ልንገርሽ፣ ይህንን ጉዳይ ቶዬ አድርጎታል የምትል ከሆነ እቀበላታለሁ፣ ትገባለች። ከዛ ውጪ ግን እሱ አላደረገውም የምትል ከሆነ ግን ትጣል። በቃ ሌላ ምንም ፈልገው ነገር አሁን እናትሽ ፊት ተናገሪ። ሆነም ቀረም ህግም እስኪለያችሁ ድረስ ዲኤንኤውንም እስከሚ እኮ ታውራ እሷ ማሚ እኔ ጠየቅሽኝ አይደለ? አድርጋ አላደረግሽም አልሽኝ አይደለ? እኔ ይሄን ነገር በቃ ማንንም አትውቀሺ። ማንንም መወቀስ የለበትም። እኔ ሳይሆን እያረጋገጥኩ ነው መሪያም። እኔ አሁን እየወቀስኩት አይደለም፣ ግን የሆነውን ነገር ማወቅ ስላለብኝ ነው። እንደናት የልጅሽን አባት የማወቅ ግዴታ አለ። እሺ እንደዛ ከሆነ አሪፍ ፖይንት አመጣሽ። እንደዛ ከሆነ እኔ የምገምተው ሰው እሷም የገመተችው ሰው አለ። እሱም ይሄን ጠይቅ ዴቪ ይባላል። 6 ዓመቷን ሙሉ ስታቃጥል የነበረችበት እሺ እኔ ነኝ ወይ? እሺ ማን ነው? ሌላ ሰው ነው? እሺ እንደዛ ከሆነ ሐኪም ቤት እንሂድና እናጣራሽ። ለምን አንተ ለማሳመን ሁሌ እንደዚህ ነገር ማድረግ አለብኝ? ሁሌ አንተ እንድታምን ለምን? እኔ ማን ነው አንተ? ይሽንድ ነው አላም በፊት እንደሱን ምለው አላሽ ስለሽ ነበር ልጅሽ አላረግሽም ማን ያልሽኝ ነው አይደለ? እኔ የወደፊት ባልሽ ለሆን ያሰብኩኝ ለባልነት የተዘጋጀው ሰው ነበርኩኝ። ስለዚህ ካንቺ ጋር ትዳርን ለመመስረት ልጆችን ለማፍራት እድሜሽን ለመቀጠል እድሜን ለማስረዘም ካንቺ ጋር ህይወትን ያለምኩኝ ሰው ነበርኩኝ።
ስለዚህ ለእኔ ደግሞ ማለት ነው አይደለም ሕክምና ሄደሽ እርግዝና ማስመርመር ይቅርና ሌላም ነገር ብታደርግልኝ ይገባኛል። እኔ ከዛ በላይ አድርጌልሽ ስለማቅ ማለት ነው። ስለዚህ ይሄንን ማድረግ ከባድ ነገር ነው። እማዬ አንቺ ከባድ ነገር ነው። ድጋሚ ሄዶ ሐኪም ቤት ሄዶ የእርግዝና ቴስት ማድረግ ታዩ ሐኪም ቤት ሄደን ለበቅባት ፋርማሲ ሄደን ለዛሬ እየፈራቻለች ከርጉዝ እንደሆነች እኮ ተናግሯል እኮ ሐኪም። በቃ የሁለት ሳምንት እርግዝና እንዳለባት ማናውቃለን። እኔ አለመሆኔን ያውቃለሁ። እኔ አለመሆኔን ያውቃለሁ። ይሄን ያህል ጊዜ እድሜዋን እያቃጠለች ያለችው አንተ ጋር ነው አይደል? አሁን እርግዝና ሲመጣ የኔ ልጅ አይደለም ብለህ ወደ ኋላ መሸሽ ነው። እኔ ፈልጊያት ወይ ደግሞ ቤት ውስጥ ምናምን ነገር እንድታገለግለኝ ወይም ደግሞ የቤት ውስጥ ምናምን ስራ እንድትሰራልኝ ሰራተኛ አድርጌ አይደለም ቤት ያስገባዋት። እኔ ጋር የገባችው ለራሷ ጉዳይ ነው። እኔ ጋር የገባችው ሰላም ለመሆን ነው። እኔ ጋር የገባችው አኗር ይዟት መጥቶ እኔ ጋር አንተ ጋር አቆያት ብሎ ተከራክረን ነው ፈቅጄላት የገባችው። እንደ እህቴ ነው የተቀበልኳት። ከሁለት ሳምንት በፊት እሷን እንደ ሚስት አይደለም እንደ ፍቅረኛ አይደለም ከእህት ውጭ አይቻት አላውቅም። ከሁለት ሳምንት በፊት ያለው አሁን እኮ ከሁለት ሳምንት በፊት አሁን ደግሞ ሁለት ሳምንት የሆነው ጽንስ አላችሁ። ስለዚህ ታሪክ ሁለት ሳምንት በፊት ማንም የለም ምንም ነገር የለም። በቃ ነገርሽ እኮ ከሷ አይደለም ማለት ማርያም ምን ከዚህ ቤት አለ። አንቺ ለምን እውነቱን ፈራሽ? የምን እውነት ነው የምትይው? በቃ ይተገዘሽ ለምን ነው እዚህ የመጣችው? ጀምር ቤታችሁ እኮ መጨረስ ትችሉ ነበር። ይሄን ቤቷ ነው። አንቺን አይመለከትሽም። ይሄ አንቺ ቤት አይደለም። ይሄን የሷ ቤት ነው። ቆይ ለዚህ አንቺ ነሽ ሆኖ እኮ እንደ ባለቤት እየተከላከልሽ እንደዚህ ስትሆኚ የነበረው ለዚህ ነበር። እኔ ልጅ እኮ እዛው አንቺ ነበርኩ ምልሽ እኮ ክለሻል አለኛ አላውቅም። በቃ አላውቅም እንዴት እንደተፈጠረ ምን እንደሆነ ምንም ነገር አላውቅም። ገባና አስመረምርሽ እኮ ነው ልትቀልጂበት ነበር አይደል? ህይወት ልታበላሽበት ነበረ። አደረፋችሁ። አሁንም አትረፍዋለሁ። በደንብ ነው ያተረፉኝ። በደንብ ነው ያተረፉኝ። መሬት በደንብ አትረፈውኛል። እኔ ይኸውልሽ እስካሁን ራሱ ማለት ነው የታገዝኩሽ ታመሻል ብዬ ስላሰብኩኝ እንጂ እንደዚህ አይነት ክደት ማለት ነው ማንም እኔ ላይ ደርሶ አያውቅም ነው የምልሽ። በጣም ብዙ ጊዜ ተከርቻ አውቃለሁ፣ ግን የዚህን ያህል ግን ጠንካራ ክደትን በፍጹም የለም። እኔ ያልወለድኩትን ልጅ የአብራኪ ክፋይ ያልሆነ ልጅ እንዳሳድግ እኔ ላይ ፈርደሽ ነው አይደለም። እትይ ከሆነ ደግሞ የሚያስለቅስሽ ከሆነ ደግሞ የሆነ ነገር የሕክምና ስህተት አለ እንዴና ቼክ እናድርግ እንዴ። በዚህ ተማራሱ ለምን ስላላመንኩሽ በቃ አትመኒ እኮ ካላመንኩሽ ደግሞ ነው እናትሽ ይዘሽ መጣሽ። መጀመሪያ ልጅሽን ስነ ስርዓት ልጅሽንማ በስነ ስርዓት አሳድጊያታለሁ። ከማንም ጋር ሆና የሰው ልጅ አሳድጊ የልጇን አባት ታወቅሽ አንቺ ጋር እኮ በጣም እኮ ዘግናኝ ነገር እኮ ነው። እኔ አይደለሁም ዴቭም አይደለም እያለች ማን እንደሆነ የተናገረች አይደለም። አንቺ ለማለት ነው የምር እኮ ቤት ባልኖር እኮ ማለት ነው እኔ ማይሆን ህይወት ውስጥ ገብቼ ነበር ማለት ነው። ከወንድሜ ጋር ከቤተሰቦቼ ጋር የጣለው ስለዚህ ጉዳይ ነው ህይወት ግን አፈረፍኩ ካለ በደንብ አፈረፍኩ። በቃ እንሄዳለን። አንቺ ወዴት እንሄዳለን? ምክንያቱም እሺ ንገሪኝ። ማትሄጂበት አልሄድም። በቃ የልጄ ቤት ነው። ችግር የለውም። ቤትሽ ነው። የልጁ አባት ነው። የልጁ አባት አይደለም። አይመለከትሽም። አንቺ አይደለሽም እኮ አንቺ አይደለሽም አባት የተባልሽው እኮ እሱን ነው አይደል እያወራን ያለን። አንቺ ለምን በማን ትገቢያለሽ? ማሚ ታውቂያለሽ። ልንገርሽ፣ ቆይ ማሚ ልንገርሽ፣ እሷ ልጅ ማለት ነው ከእሷ ጋር በእኩል ሰዓት እኔን ወደውኝ ነበር። ግን ደግሞ ማለት ቆይ ልንገርሽ፣ ግን ደግሞ ለእሷ ብላ ማለት ነው ለእሷ ብላ ፍቅሯን እንኳን የገፋች ሰው ነች። ለእሷ ብላ ሰላሟን አውርዳ ነበረ። ስለዚህ ላይክ ሀቅ ካለ ቤት ያለች እኔ እንደዛ ነው እየተሰማኛል። መሪያም ለምን አትናገሪም? እውነቱን ነገር አውቀን ለምን አንሄድም? እኔ አልሄድም። አንቺ ማትሄጂም፣ እኔም አልሄድም። እውነቱ ሳላውቅ አልሄድም ከዚህ ቤት። እኔ እየጠበቅኩ ያለው ሽማግሌ ነው። ማሚ እንዳታስብ። የሰው ልጅ ለማሳደግ ሽማግሌ አላስበው በፍጹም። እኔ እና በህይወቷ እንደዚህ ስትጫወት ቁጭ ብለሽ እኔ ህይወቷ ላይ የተጫወትኩኝ ከመሰለሽ ማሚ ለምን አትረጋጊ? እኔ ማለት ያው አይደለም። እኔ እኮ ለሷ ስልሱን ትችላታለሁ። እንኳን ተውሽላት። በቃ አሁን እኔ ማውራው ከሱ ጋር ነው እንዴ። ለምን በማል ትገቢያለሽ? ለምን አፋፋችን እንግዲያውስ ምንም ሽማግሌ አይልክም። የሰው ልጅ ለማሳደግ ሽማግሌ አይልክም። እሱ እንጂ አንቺ አድርሽላኪ አላኪ የተባልሽው እኮ አንቺ አይደል? ማሚ የተናገረችው በቃ ግልጽ ነው።
ቀደም ብላ ነግራኝ ቢሆን ኖሮ አውቄው ቢሆን ኖሮ ምናልባት አሁን ከመወስነው ውሳኔ የተለየ ነገር ሊሆን ይችል ነበር። ግን ደግሞ ይሄ ለኔ ክህደት ነው። ተከድቼ ደግሞ ክህደቱ ምንም እንዳልተፈጠረ ምናምን ነገር አስመስዬ ማለፍ ግን አልችልም። ስለዚህ እናንተ መውጣት የማትችሉ ከሆነ አንቺ ለምን አትወጪም? አንቺ ነሽ እኮ አሁን እኮ ልጁ ተረጋግቶ እንዳያወራ እያደረግሽ ያለው ምንድነው? እርጉዝ ሳይቀር ደብቃ ነበረ። እርጉዝ መሆኗን ሳይቀር ደብቃ ነበረ። እኔ ነኝ ሐኪም ቤት ሄጄ ቼክ እንድታረግ ያደረኳት። እድሜ ለኔ ይሄን የሚያወቃችሁት እኮ በእኔ ነው አይደለ? የስተማመንሻት ነው በከከቦኝ። ለምንድን እንደዚህ የምታይኝ? ቢገባሽ ባለውለታሽ ነኝ። እሺ ሁለታችሁ ከማይሆን ህይወት ውስጥ እንዳትገቡ እያደረኳችሁ ነው። እሺ ከቤት እያበጣበቻ ላንቺ ሁለታ ያልኩልሽ ነው። አመሰግናለሁ፣ በጣም አመሰግናለሁ። አሁን ለምን አትወጡም? እሺ ሲነገር ግን አንቺ ወንሽ ደግሞ እየሰራራሽኝ ነው። እሺ የተመለስኩት ለምን መሰልሽ? ቼክ አድርጌያለሁ። እዚህ ሆነ ይተበቀብኝ ነው። በቃ ይኸውልሽ ቤቲ ባለ ሰላም ባለቤት ይኸውልሽ የሰማሽኝ ነው መሪያም። እኔ ካወረድኩ በኋላ አስገባት እሱ በይ እንደው አሪፍ ናት እሷ ትሻለኛለች። አንቺ አትገቢው። አሁን አንዋር ሶፊ በሷ ህይወት እንደዚህ መጫወተት ለአንተ ትንሽ ህመም አይሰማም? እህትም ሚስትህም ናት እኮ አይደል? እኔማ እንደዛ እኮ አስቤ እኮ የእናቴ ልጅ ሶፊን እኮ ስከራከረውና ስጣለው ነበር። እሜ ከተገረገርክባት በኋላ እንዳሮጌ አውጥተህ ትጥላታለህ ልጅ። እንደዚህ አይነት ወሬ ደስ አይልም። ማሚ ካንቺ ደስ አይልም እንደዚህ አይነት ነገር። ለምን አይልም እንዴ? እናት እኮ ነኝ እኔ። አንቺ ይዘሻት እየመጣሽ እንደሆነ ሰምቼ ዴቭ የሚባለው ልጅ እኔ ከሷ ጋር የምጠረጥረውን ልጅ ደውዬለታለሁ። ይመጣል። ከመጣው በቃ እሱ ነው አይደል? ለምን በቃ ይቀበላል ልጁን። እኔ ለምንድን ነው እሱ ባደረገው ነው የምከሰሰው? አንተ ቤት እኔ ለምንድን ነው የምወቀሰው? ደውዬለታለሁ አይደለም? አሁን እየኖረች ያለችው ከአንተ ጋር ነው። ከሱ ጋር ከተለያዩ ቆይተዋል አይደል? ከሱ ጋር ግን ሲገናኙ ከኔ ጋር እየኖረች አይደለም፣ እኔ ቤት እያደረች ነው የሚባለው። እየኖረች ነው እንጂ ያንው ኖረች። ከሱ ጋር በድብቅ ሲገናኙ ነው የማይቻቸዋለሁ። አንቺ ባታ አልነበረ ለእናትሽ ንገረት። ለምን ዝም የምትይው? ከዴቭ ጋር ስትገናኙ ያልደረስኩባችሁ እንደዛ ተገናኝታችኋል? ማውራት የምትፈልገው ነገር መስማት የምትፈልገው የእሷን ወሬ ስለሆነ ምንም ማውራት አይደለም። ለምን አንቺ ነው የጠየኩሽ እኮ እሷንም መናገር ያለብሽ ነገር ተናገሪ። ለምን ዝም ትያለሽ? ከዴቭ ጋር ስትገናኙ ነበረ። ከዛም ሰው ደግሞ ቤት መጥቶ ይቅርታ ጠይቆሻል። ለምን ከዚህ ሁላ ጊዜ በኋላ መጥቶ ለምን ይቅርታ ጠይቀሽ? ስለጠራሽ ማን ይጠራው ታዲያ? እንጨራሽ አልጠራው። ወጣሽ ያወቀው ነው ናት። ከኔና ከአንቺ ውጪ ሌላ ግንኙነት ያለው ሰው አለ? ንገሪ። እኔ ነግረሽኛል። እኔ ስላልገባኝ ነው እንጂ በደንብ አንቺ ነግረሽኛል። እኔ ከሱ ጋር ሆናለሁ ስል እንደዚህ የተንጨረጨሽው ለዚህ ነበር። ለካ የልጅሽ አባት ስለሆነ እኔ ነኝ ያልገባኝ። አሁን አንቺ ቀስ እያልሽ ዴቭን ምን እያልሽ እየወሳሰብሽ የሷን ህይወት እየበጠበጥሽ አንቺ ልትገቢ እኔ አይደለም የሷን ህይወት እየበጠበጥኩ ያለው ልትገቢበት ስለፈለግሽ እኮ ነው እየበጠበጥሽ ያለሽው። እሷ ነች የሱን ህይወት ገና እየኖሩ ያሉ ሰዎች መሀል መተሽ እኮ እየበጠበጥሽ ያለሽ። ጥፋት እርግዝና እንዲታወቅ ስላደረኩኝ እኔ ጥፋት ነው። ዝም ብላ እሱን ማጃጃል ነበረባት። ከዛ ያቺ ሁለቱ ላይ በመሀል እየሽ ከዛ ነገር እየለቀምሽ አንቺ ለካ በሷ ህይወት ውስጥ እኔ ማለት ሰው ጀምር እኮ ማሚ በሰርግ መደገሱ ላይ ዝግጅት ሁሉ እያደረገች ነበር። ሽማግሌ ለሚላከው ነገር ዝግጅት ሁሉ እያደረገች ከሷ ጋር እየተመካከሩ ሁላ ነበር። አብረው ሰላም አውርደው ምናምን ነበር። የሷን ደስታ እያየች ነበር። ትክክለሽ ይሄን አላውቅም። ከዚህ በኋላ ማንንም ሰው እንዴት ማመን እንዳለብኝ አላውቅም። እየሰማችሁኝ ነው አይደል? አላውቅም። ነሽ የምታምኚው ችግር የለውም። እኛንን አንቺ ማመን የሌለብን ወይስ አንቺ ነሽ እኛን የማታምኚው? በጣም አፍ ያበዛሻል መሰለሽ። ለምን አንቺ ሳታወሪም ታዲያ? እኔ እኮ ምንም እኮ እየገባሽ አንቺ ነሽ እኮ በመሀል እየገባሽ ነው። ዝም ብያለሁ። አውሪ መሪያ። ለምንድን ነው ይሄን ያህል ራሳችንን የምናዋርደው? ለምን ነው ማንሄደው? ይሄው ዝም ብለናል። አውሪ ነው በላይ አይበልጥም እኮ አንቺ አርግዘሽ ወደ ቤተሰቦች ከመቀመጥ በላይ ውርደት የለም። ከምትቀባጥሩት ቆይ ሐኪም አረጋገጠ አይደል? መሪም እርጉዝ ነሽ። ያረገሽውን ከቶፋው ነው። በምን እርግጠኛ ነሽ? እንግዲህ ሌላ ማቆሶ የለም። መጣ ጀምሮ አንተ ቤት ናት። ከዚህ ቤት ወጣታ ዝም ማለት በምን ልታውቂ ትችያለሽ? አንቺ ለምን ዝም አትይም? ለምን እንድንናገር እድሉን አሰጭ ነው?
እሷ ታውራ። የጉዳዩ ባለቤቶች እኮ እነሱ ናቸው። እሷ ታውራ። እሱ የኔ አይደለም ብሏል አይደል? እሷ ደግሞ ትናገር። ቀላል ነገር እኮ ነው ማማ። የቶዬ ልጅ ነው ትበል እስቲ። ቢያንስ የዚህን ያህል ሞራል ይኖራትና ከዛ በኋላ ከሷ ጋር ስለመቀጠልም ስላለመቀጠልም ከዛ በኋላ አስባለሁ። አላ ለምን ነው አይደለም ብለሽ ለምን ነው? አይደለም ሲጀመር የለም ምን እናትፋ ምንም አይነት ነገር የለም። ታዲያ ምንድን ነው ለምን ተቀመሽ ሰው ቤት? እንዴ በቃ እንሂድ እባክሽ እንሂድ። በቃ ምንም መጨቃጨቅ ምንም ነገር አልፈልግም። አሁን ጊዜ መፍጀት አያስፈልግም። ጊዜ መፍጀት አያስፈልግም። ስለዚህ የልጇን አባት ማፈላለግ ነው ያለብን። ምን በላይ ማን ይምጣላ? ሆድሽ ሳይገፋም የልጅሽን አባት በጊዜ አንቺ ዝም በይ እስቲ። የምትፈልጊው ነገር ሆነልሽ አይደለ? ምንድነው የምፈልገው? ሀሳብሽ ተሳካልሽ። የምፈልገው ነገር ሁላቺ ላይ ትችልሽ ነበር አይደለ? እኔ ልክሽ የምትፈልጊው ነገር አልነበረ? እሱን ላንቺ ትችልሽ ነበር። ውድቀት ነበር። ደግሞ ዝም ብዬ ቆሜ ያላይሽ ደስተኛው ሻው ማነው ደግሞ ይሄ? ማነው አንተ? የልጁ አባት ይኸው ጠርቼው ነበር። የኔ እናት አላመንኩኝም። ታውቂያለሽ የሰሙት ነገር እውነት እሱ ማነው ደግሞ? እኔ ልጅ አባት ምንድን ነው ቀን የጠራው ማለት እሱ ነው አይደለም በልብላችሁ ነው። እሺ አንተ እንዲወርድ እሷና አንተ ተሰማጥራችሁ እሱን አባት ነው የራሱ ልጅ ካልሆነ ምንድን ነው የሚቀበለው? የልጁ አባት ነው። ከስድስት ዓመት በፊት የኮበለለችው ከእሱ ጋር ነው። ከየት መጣ? ለምን መጣ? አሁን የተደላደለ ህይወት ከእሱ ጋር ስትኖር እንደገና እንዳዲስ ይመጣ ታማለች ሲሉኝ ሰምቼ እኮ ነው። እናት ታማማ ስንት ጊዜ ቆይታለች? ዝም በይ መሪያም፣ ዝም በይ። ቆይ ተናገረኝ፣ ችግር የለም። ምንድን ነው የምታናገረው? ከዚህ በፊት በህይወቷ ስትጫወት እንደዛ ስታስለቅሳት ደምባ ስታለቅስ ወድቃ ስትነሳ የት ነበር? በእርግጥ የሆነ አካባቢ ላይ ነበርኩኝ ማለት አሁን ደግሞ እና አሁን ስትደላደላ ማለች ሲያበርባታ ማለች። አይ እንደዛ ሰው አሁን ወስደሽ ሸጣሃት ለአራት ስንት መከራ ስታበላት ቆይታ ዛሬ ደግሞ ታውቁታ የት ነው ሞተው እና ጮቁታ የት ነው የልጅ አባት ቤት ነው የሚወጣው? ምን ማን ነው ልጅ አባት ያደረገው? ዝም በይ አንቺ ነበርሽ እንደ ልጅ አባት ሲሆን እሱ እዚህ ቤት ብዙ ጊዜ ይመላለስ ነበር። በቃ ከሱ ውጭ ሌላ ሰው ሊሆን አይችልም። ወይ ሌላ ሰው የምታውቀው ካለ ትናገር።